ከስፒር ጋር የነበረው ይህ ቁልፍ ኢትዮጵያዊ ሰው ማን ነው? ብዙዎቻችን ከስፒር ጋር ሆኖ እያንዳንዱ ነገር በእውቀት ቀለል ባለ መንገድ ስለ ሀገራችን ለዓለም ሲያስተዋውቅ ተመልክተን ተገርመንበታል። አይሾስፒድ ቤተክርስቲያን ስለገባ ቤተ መቅደስ ስለገባ ምን ችግር አለው ብላችሁ የምትከራከሩ ሰዎች በደንብ አስረግጬ እነግራችኋለሁ። አንዲት ስግብግብ ችጋራም ነጋዴ የ500 ብር ቲሸርት 5000 ብር ሸጠች ብለን እሪ ስንል እንደዚህ አይነት ደጋግ ሰዎችን ረሳናቸው። አገሪቷን ማዞር ይቻላል። ዓለምን ማስደመም ይቻላል። ምንድነው ያደረጉት? ስጋ ለሞን የኛ አባቶች ስጋ እንዲያርገው በልተው ያውቃሉ? እንዳሞራ አዶና ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅ ክብር በጣም መሰጠት ነበረበት። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። ስሙ አዶናይ ተብሎ ምንድነው ካንተ ዛሬ ያየሁትኝ? ሰዎች እንዲያድጉ መንገድ ትከፍታለህ። አዶናይን ዛሬ እንዴት አየሽው እናንተ? ያምባያል በጣም አንጀቴን ቡጭ እንዲ ቀረብ ብሎ በቃ ሊነግረው እንደዚህ ይወዳ በጣም ብዙ አመት ጠብቀዋል እና ሰው ያሾፍበታል እንዲ ምናምን ሲል ይመቸው። ከዛ ሁላ ሪካርድ አረኩት ስቶሪ ላይ አድርገው ግን ከግማሽ ስለነበር ምንም ትርጉም የለውም ብዬ ነው እንጂ በጣም በቃ የሚያደው ነው ወላሂ ላዚም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያ አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ለዚህ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሁሉ ጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርስ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ይቻላል። እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሂድ። ከስፒር ጋር የነበረው ይህ ቁልፍ ኢትዮጵያዊ ሰው ማን ነው? ብዙዎቻችን ከስፒር ጋር ሆኖ እያንዳንዱ ነገር በእውቀት ቀለል ባለ መንገድ ስለ ሀገራችን ለዓለም ሲያስተዋውቅ ተመልክተን ተገርመንበታል። ግን ማን ነው? ምዕራፍ ገብርኤል ማርቆስ ይባላል። በኢትዮጵያና በአፍሪካ የዲጂታል ትምህርትና የሥራ ፈጠራ ዘርፍ ግንባር ቀደም መሪ ሲሆን በአፍሪካ የሊደርሺፕ ግሩፕ ኤኤልጂ ስር የኤኤልኤክስ የክልል ዳይሬክተርም ነው። ስራውም ወጣቶችን በዘመናዊ የቴክኖሎጂ ክህሎት ማሰልጠን ሲሆን ኢትዮጵያ ውስጥም ሆነ በአፍሪካ በሺዎች የሚቆጠሩ የሥራ ዕድሎችን እየፈጠረ ይገኛል። በፍጥነት የሚለዋወጠውን የሥራ ገበያ ለመቋቋም ንግዶች ራሳቸውን በአንድ ጀንበር ማዘመን አለባቸው የሚል ጠንካራ አቋም አለው። በትናንትናው ዕለት ሀገራችንን በደንብ አስተዋውቋታል። ኮርተንበታል። እናመሰግናለን። በብልሃት እንኑር። እዚህ ቲክቶክ ላይ አስረግጬ የምነግራችሁ ሰዎች በጣም አላችሁ። አይሾስፒድ ቤተክርስቲያን ስለገባ ቤተ መቅደስ ስለገባ ምን ችግር አለው ብላችሁ የምትከራከሩ ሰዎች በደንብ አስረግጬ እነግራችኋለሁ። ይህን ቪዲዮ በደንብ አድርጋችሁ ሼር ታደርጉልኛላችሁ፣ ሙሉ ትመለከቱልኛላችሁ። አዳምጠኝ። ቤተክርስቲያን ምን ብለህ ነው ተሰለመው? ሰላም ለኪ ቅዱስ ቤተክርስቲያን ማህደረ መለኮት ሃምሳለ ኢየሩሳሌም ሰማያዊት ብለን ነው ሰላም ምትላት። የመለኮት ማደራ የወንሽው የሰማያዊቷ ኢየሩሳሌም ምሳሌ ብለን በፍርሃትና በመንቀጥቀጥ በጥንቃቄ እግዚአብሔርን በመፍራት የምንገባባት ቤተ መቅደስ እንጂ ስርዓት ያለችን ቤተ መቅደስ እንጂ ክብር ያላት ቤተ መቅደስ እንጂ ማንም ተነስቶ ከነቁምጣው ገብቶ የሚጨፍርባት ቤተ መቅደስ የለችንም። ሴት ልጅ ከነወር አበባ አትገባም። ሴት ልጅ ተነቃ አይደለም እኮ ማንም በማክበር ነው፣ ክርስቶስን በማክበር ነው። ቤተ መቅደስ ውስጥ ያለው አንድ ደም የክርስቶስ ደም ስለሆነ ነው። ወንድ ልጅ እየነሰረው ቤተ መቅደስ አይገባም። ገባ አይደል? ያ ወንድ ልጅ ተነቆ ነው አይደለም። አንድ ደም የክርስቶስ ደም ስላለ ነው። አየር ምን ያህል ቤተክርስቲያናችን እንደምናከብር። ቤተክርስቲያናችን ቀኖና አላት፣ ዶግማ አላት፣ ትውፊት አላት፣ ስርዓት አላት። ከሌላው ቤተ እምነት የሚለየን እኮ ይሄ ነው። ቤተክርስቲያናችን ክፍት ነች፣ ሆስፒታል ነች። ለኃጢአተኞች ነው በሯ ክፍት የሆነው። ግን ኃጢአተኞችም ሲመጡ እጅግ በስርዓት እጅግ በፍርሃት በመንቀጥቀጥ ነው ቤተክርስቲያናችን የምንገባው። ይሄ ሰውዬ ቀጥታ ገባ። አስገባችሁት ወይ ደግሞ ቀድማችሁ አልነገራችሁት፣ ቀድማችሁ አላስተካከላችሁ። ነጠላ አስለብሳችሁ ቁምጣውን አስቀይራችሁ ስርዓቱን እንደዚህ ነግራችሁት ቢሆን እሺ፣ ዘላችሁ ልብሰ ተክህኖ አድርጋችሁ ወጣችሁ ጳጳስ እንደሚቀበል ሰው ይህንን ዩቲዩበር ተቀበላችሁት። ከዛም ቤተ መቅደሱ ገባ፣ ቤተ መቅደሱ ዘለለ። ከዛም ባሻገር ደግሞ እሱ ብቻ አይደለም። በጣም ይገርማችሁ ክርስቲያኑና ከመሲህ ማን ይበልጣል ብሎ ቤተ መቅደሱ ሁሉ ሲያነጻጽር እያያችሁ ነው ያላችሁት። ቤተ ክርስቲያናችን ደንብ አለ፣ ስርዓት። ከሌላው ቤተ እምነት የሚለየን እኛ ኦርቶዶክሳውያን ስርዓት ስላለን ነው። እጅግ በፍርሃትና በመንቀጥቀጥ አምልኳችንን ስለምንፈጽም ነው እንጂ ኃጢአተኛ ስለሆነ በደለኛ ስለሆነ እኛ ጻድቅ ሆነን አይደለም። አባት ሁላችንም በደለኞች ኃጢአተኞች። ግን ቤተክርስቲያን ስንገባ ግን ስርዓት አድርገን ሴት ልጅ ከፀጉሯ እስከ እግር ጥፍሯ ድረስ ተሸፋፍና ትገባለች። ማንን ስለምታከብር? ክርስቶስን ስለምታከብር። ወንድ ልጅም እንደዚሁ
እና ስርዓት ባለው ደንብ ባለው መሰረት ተከባብረን ይቀጥል። ከዚህ በፊት ቢዮንሴ መጣች፣ ታቦት አወጣችሁላት፣ ለኦርቶዶክስ የጠቀማት ነገር የለም። ኦርቶዶክስ ዛሬም ነገም ለዘላለም ከብራ ትኖራለች። ይኸውልህ አንዲት ዩቲዩበር ስለመጣ የሚጨምርላት የሚቀንስላት ነገር የለም። በቢሊዮን የሚቆጠሩ ክርስቲያኖች አሉ ክርስቶስን የሚከተሉ አለቅ። እነ ራሻ በጣም ትላልቅ ሀገራት ይሉ። በዛ ላይ ሲቀጥል ደግሞ ሌላው ፕሮቴስታንቱ ለምን አቀባበል አላደረገለትም? እስልምናው ለምን ዋቄ ፈተው ለምን ካቶሊኩ ለምን አቀባበል አላደረገ? አያችሁ ቤተ እምነቱን ያከብራል። እኛንን ቤተ እምነታችን የምናስንቀው። አንዲት ስግብግብ ችጋራም ነጋዴ የ500 ብር ቲሸርት 5000 ብር ሸጠች ብለን እሪ ስንል እንደዚህ አይነት ደጋግ ሰዎችን ረሳናቸው። አራውንድ 115,000 ብር የሚገመት ብራስሌት ነው ኢትዮጵያ ስለመምጣት ማስታወሻ ይሆናል ብሎ የሰጠው። ስለሱ ብዙም አልተወራም። እቺኛዋ ስትስገበገብ አሁን በሷ ቤት ነግዳ ሞታለች፣ አልፎልሽ ብዙ ትርፍ አገኘሽ። ነገ ከነገ ወዲያ የአንቺ ቢጤ ስግብግብ የገቢዎች ሰራተኛ ነገ ከነገ ወዲያ ያገኝሽና ከዚህ በላይ ይቀበልሻል። አንተ ግን ስላረከው ነገር ሁሉ እጅግ እናመሰግናለን። ቴንኪው ልትባል የሚገባ ኢትዮጵያዊ ነውና አንተም ዜጋ ነች። አሁን ስግብግብም ዜጋ ነች። ለስፒች ሾው እኮ ብዙ ነገር የምታሳየዋል። አሁን አብሮ የነበረው የሚያስጎበኘው ልጅ አላቤ በጣም ተመችቶኛል። ረዘም ያለው ስለ አድዋ ምናምን የሚያስረዳው እንደዚህ አይነት ያን ብቻ ስጡት። ሰጠው እኮ እያንዳንዱ በተረጋጋ መንፈስ አገሪቷን ማዞር ይቻላል። ዓለምን ማስደመም ይቻላል። ምንድነው ያደረጉት? ስጋ ለመሆን የኛ አባቶች ስጋ እንዲያርገው በልተው ያውቃሉ? እንዳሞራ በየትኛው ባህል ነው የቁርጥ ስጋ ዓለም እንዲስቅብን እያንዘላዘልክ እንደዚህ አድርገህ እንዳሞራ አንተ አሞራ ይብላና እንደዚህ አድርገህ ጥርሱን ያዝብለህ እዚህ እንዲህ አይነት የስጋ አበላል ኢትዮጵያኖች ኦሮሞ ይበላል፣ አማራ ይበላል፣ እንደውነቱ ትግሬ ይበላል፣ ጉራጌ ይበላል። እኔ በዘር አልከፋፍልም። ኢትዮጵያ is one nation. I don't care. I love my people ኢትዮጵያ። ኢትዮጵያዊ ለመሆኑ ጥሬ ስጋ ይወዳል። እንደዚህ አድርጎ ይበላል ወይ? ይሄ እነተሙ ግሩፕ ነው እንደዚህ ሲያደርግ ያየሁት። that's bullshit. shame on you guys. ስጋ እንደዚህ ይበላል ወይ? ዓለም ሲያኳ 48-50 ሚሊዮን ሰው የሚከተለው ሰው ያን ፖስት ሲያደርግ ምንድነው የሚታየው? ቲክታክ እኮ is viral video. ዋስ ጎኖ ነው መብላቱ ጥሩ ነው። እንዲህ በሰው እጅ ተይዞ እንዲያርጉ እንዲየቆረጥክ ምን ማለት ነው? ይሄ ታላቁን የኢትዮጵያ ሕዝብ ማዋረር ነው። is not our culture guys. አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅ ክብር በጣም መሰጠት ነበረበት። አይቻለሁ። እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጥተው ቪዲዮ ሲሰሩለት አይቻለሁ። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። ጌታ በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል የተናገረ የሚቀጥለውን እኔ ራሱ ቮት አደረጋለሁ ለአዶናይ። የሚቀጥለውን በዚህ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማድረግ። ይሄ ነገር ጋርዶቹን ማናገር ይቻል ነበር። ኢትዮጵያውያን አዶናይ ጋርዶቹ እንትን ሲሉት ኢትዮጵያውያን ያው እንግሊዝኛ ችግር ስላለ እንጂ ጋርዶቹን ማናገር ይቻል ነበር። ከባድ አልነበር። አዶናይ እዛ ቦታ ላይ በጣም ሜን ካራክተር መሆን ነበረበት። አዶናይን ዓለም ላይ እናሳውቀዋለን ስትለው የነበራችሁ ስትበጠረቁ የነበራችሁ እንዴት አላረጋችሁት? አብራችሁ ማሳየት ነበረባችሁ። አዶናይ እንግሊዝኛውንም ስለሚችለው ሞር ኢንፍሉዌንስ አድርጎ እንዲታወቅ ማድረግ የነበረባችሁ እናንተ ናችሁ። ሀገር ውስጥ እንጂ ከሀገር የወጣ ፍምስና እንዲያገኙ አትፈልጉም ማለት አያበሻ ኖ ከልክለውት አይደለም። ሌሎች ሰዎች አንደርስታንድ እንዲያደርጓቸው ጋርዶቹ አያውቁትም። የኢትዮጵያ ቲክታከር ነው፣ የአሜሪካ ቲክታከር አይደለም፣ በእንግሊዝኛ አይደለም። ብዙ የእሱ ቪዲዮ የሚሰራው በአማርኛ ስለሆነ አያውቁትም። ሰው ዳብን ሳይድ ምን መደረግ ነበረበት? ኤክስፕሌን አድርጎ እንዲግባቡ ማድረግ ነበረበት። ስለዚህ ያ ነገር ይጎልናል። ሌላው አስተርጓሚ ትራንስሌተር በጣም ያስፈልጋል። አስተርጓሚ ጥሩ እንግሊዝኛ ተናጋሪ በጣም ያስፈልጋል። አዎ ገፈተሩት። በቴክኒክ ብልሽ አላወቁትማ። እና አዶናይ በርታ። ምንድን ነው ካንተ ዛሬ ያየሁትኝ? ሰዎች እንዲያድጉ መንገድ ትከፍታለህ። ትላንትና ጀምሬ ጠረጥር ነበረ። መጀመሪያ ልንገርህ እንዴት እንደሆነ። ምናልባት አሁን ይህንን ልጅ ሁለተኛውን ኢትዮጵያ ውስጥ የሚገኘውን የአይሹ ስፒድን ወንድም ምናልባት ልትጠቀምበት ነው ምናምን እያልኩኝ ነበረ። አሁንም እንደዚህ አይነት ቢዝነስ ሊሰራ ነው ምናምን
ምናምን አልኩና ዝም ምን ያልኩት አልተናገርኩም፣ ግን በውስጤ እንደዛ አስቤ ነበረ። ግን እንደዚህ አይነት ሰው እንዳልሆንክ አየሁኝ። በቃ እኔ እንደዚህ ነኝ። ሳይህ እፈታሃለሁ፣ የሆነ ነገር መጥፎ ነገር ስሰማ ደግሞ ይዘሃለሁ። ግን እኔ ማየት አለብኝ። ያየሁበት አይን ምንድን ነው? ኢቭን ለመታወቅ ብለህ ፎቶ ለመነሳት ብለህ ምናምን እንዲህ ጡል ወይም አልተጋፋ ምናምን ልጁን ለመርዳት ሄድከው አካሄድ ከመጀመሪያውም እዛ ጋር ማድረስ ምናምን ነገር ለካ ነገር ትክክል ነው እንዴ? ለካ መርዳት ትፈልጋለህ እንዴ? ምክንያቱም እውቅናቸውን ይዘው መርዳት የማይፈልጉ ሰዎች ብዙ ስላሉ፣ ሞር ደግሞ እውቅና የሚፈልጉ ሰዎችም ስላሉ በዚህ አጋጣሚ ያየው ዛሬ የተመለከትኩህ መንገድ ያየውበት መንገድ በጣም ጎበዝ ስግብግብ እንዳልሆንክ የሆነ ነገር አይቻለሁ። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። እኔ እንጃ እንዴት ብዬ ኤክስፕሌን እንደማደርገው ከቃል በላይ ሆኖብኛል። ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያደረጋችሁት። ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር፣ ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳሰክሱ ራሳችሁ ላይ ሳሰቅሉ እዛ ጋር ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ እዛ ጋር ሰው ሼም ሙድ ለመያዝ ምናምን ሼም ለማስያዝ ምናምን ይሞክራል። እናንተ ግን ቢግ ደብሊው እውነት ትለያላችሁ። ጆሺዬ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ። ጥሩ ምግብ ያሰጣችሁ፣ ጥሩ ነገር አሳያችሁት። ሁላ ይመቻችሁ። ያው ማመስገን ያለብን አዶናይን ነው። ይህንን ልጅ እንደዚህ ሰው አድርጎ አቁሞት ኮንፊደንስ ሰጥቶት ምን አለ ቋንቋን ብታስተምረው ያስብላል። ግን ይመቸው በቃ ልጁ ከዚህ በኋላ የለም ሌላ ታሪክ ነው። ከዚህ በኋላ ይህ ልጅ እግዚአብሔር ከረዳው አሜሪካ ይገባል፣ ባይገባም ኢትዮጵያ ሆኖ ህይወቱ ይቀየራል። ብቻ ቴንኪው አዶናይ እንላለን። አዶናይ እግዚአብሔርን በጣም ቅን ሰው ነህ፣ በጣም ማለት ነው። አብዛኛውን ክፍሎች እያየሁት ነበርና 4 ሚሊዮን ተከታይ እንዳለው የኢትዮጵያዊ ኢንፍሉዌንሰር እንደመሆነ እንደዛ እየተመነጫጨክ እየተገፋህ ምናምን ምንም ሳይሰማ እኔ የተሰማኝ ስሜት ነው። ምንም ሳይሰማ አንድ በአንድ ለልጁ እያስተረጎምክ እግዚአብሔርን በጣም ቅን ሰው ነህ። ጋይስ እኔ ስለ አዶናይ እኔ እንጃ ዛሬ የሆነ ነገር ማለት አለብኝ። በጣም ነው ያከበርኩት። እግዚአብሔርን ማርያምን ነው የምላችሁ። ለምን አትሉኝም? አዶናይ በጣም ፌመስ ነው፣ በጣም ኢንፍሉዌንሻል ነው። አይሾ ስፒድ ኢትዮጵያ ሲመጣ ኢትዮጵያዊው አይሾ ስፒድን አገናኛቸው። ከዛ እሱ ዳር ይዞ ልጁን ነው አሲስት እያደረገ ያለው ከአይሾ ስፒድ ጋር አንድ ላይ ኮላብ አድርጎ ልጁ በጣም እንትን ሻይን እንዲያደርግ እያደረገ ነው ያለውና ኧረ በእግዚአብሔር አዶናይ እግዚአብሔርን ዛሬ አከበርኩት። እኔ እንደዚህ የሆነ ተሰምቶኝ ሰውን በጣም እንደዚህ አፕሪሺየት አድርጌ አላውቅም፣ ግን ዛሬ አዶናይ ላደንቀው ፈልጋለሁ። ማርያምን ከልቤ ነው የምላችሁ። ፋሚሊ አዶናይ የሚገርም ስብዕና ያለው እውነት በጣም ነው ያከበርኩት። በመጀመሪያ ግን ቪዲዮቹ የተመቱ ነው ምን እንደሆነ አላውቅም። ቪዲዮቹን ኮፒ ሊንክ ፖስት ላይ ካደረጉት ዛሬ አይሾ ስፒድ ኢትዮጵያ ውስጥ መጥቷል እንደምታውቁትና ያንኛው ኢትዮ አይሾ ስፒድ ነው የሚለው ልጅ እየተረጎመለት ከኋላ የተከተለ አዶናይ እንደ ልጅ ከኋላ ማለት ነው። ልጅየው በቃ ቋንቋ ስለማያውቅ ልጅየው የሆነ ድንዝዝ ያለ ነገር ነው ምን እንደሆነ አላውቅም። ንቃት የለውም። ያው እንደምታውቁት ሳይመጣ በፊትም ልጅየው ሰፖርት ሲያደርግ ነበርና የሰውን ከፍታ የሚመኝ ሰው ሁሌም ከፍ ይላል። አዶናይ የሰው ደስታ የሚያስደስተው ሰው ነው። በቃ እኔ ይሄን ለሶሻል ሚዲያ በሉት ለእንትን ለእይታ ምናምን ይሁን ያም ሆነ ይሁን ለሰው የሚሰጠው ክብር እሱን ከፍ ያደርገዋል። አካውንት ላይ ምንም ብር ቢኖርህ ምንም እንደው ሚሊዮነር ቢኖርህ ምን ቢኖርህ ለሰው የሰው ደስታ ካላስደስተ የሰው ከፍታ ካልፈለግ ያ የሰው መጨረሻ ማለት ነውና ከዚህ በላይም ከፍ ይላል ብዬ አስባለሁ። በእርግጥ አይሾ ስፒድም ራሱ የሚገርም ነው። ለሰው የሚሰጠው ክብር ሰው አይንቅምና ሰው የማይንቅ ሰው ከፍ ይላል። በመሀል ደግሞ ፎቶ ሊነሱ ምናምን ሶስቱ ሊነሱ ሲሉ ያንኛው የዚምባብዌውም የኢትዮጵያውም እና አይሾ ስፒድ መሀል ሆኖ ሊነሱ ሲል አዶናይ መለሱት ጋርዶቹ። እንግዲህ ያው አዶናይ ቢያውቁት እኮ ይመልሱት ነበር፣ ያስገቡት ነበር እርግጠኛ ነኝ። ከዚህኛው እሱ ነው የሚታወቀው። ግን ለዛ ልጅ ስኬት ነው እንግዲህ አዶናይ እንደዚህ ራሱን ዝቅ አድርጎ ሲሄድ የነበረውና በጣም 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 ነው ያከበርኩት። ያው ራስን ዝቅ ማድረግ ለሁሉ ነገር ይበጃልና ከዚህ በላይ ከፍ ይላል ብዬ ነው የማስበው።
ያው አላህም ደግሞ ራስን ዝቅ ስታደርግ እሱ ከፍ ያደርጋል። ሰው የማይንቅ ሰው አላህ ከፍ ያደርጓልና ፈጣሪ የሚያግዟል ብዬ ነው የማስበው። እውነት አዶናይ ትልቅ ክብር አለኝ። እስቲ እናንተ ግን ስለ አዶናይ የሚሰማችሁን ኮሜንት ላይ ያስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አዶናይን ዛሬ እንዴት አየሽው እናንተ? እንባይ አልመጣም። አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጭው ስፒድ ሲያሰድ ይኸው አላህ ምስክሬ ነው። እንባይ መጣ። በጣም ነው ያሳዘነኝ። በጣም ነው የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ። ወላሂ ላዚም በጣም አንጀቴን ቡጭ እንዲህ ቀረብ ብሎ በቃ ሊነግረው እንደዚህ የወዳ በጣም ብዙ አመት ጠብቀዋል እና ሰው ያሾፍበታል እንዲህ ምናምን ሲል ይመቸው። ከዛ ሁላ ሪካርድ አረኩት ስቶሪ ላይ አድርገው ግን ከግማሽ ስለነበር ምንም ትርጉም የለውም ብዬ ነው እንጂ በጣም በቃ የሚያደው ነው ወላሂ ላዚም። Oh my God. I just watched iShowSpeed in Ethiopia show the nightlife. Baby, that thing is gorgeous. Oh my God, this is Ethiopia. It is so gorgeous. Oh my God, look at the city. Wow. No, I ain't gonna lie. I gotta do it back. I gotta do it right here. I do it right here. Oh my God, that is gorgeous. ለማንኛውም ውድ ቤተሰቦቼ ለዛሬ የነበረው ቪዲዮ ይህንን ይመስል ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ይሄንን ውድ ቤተሰብ መቀላቀል እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።